በሄደበት ነው አጎቷም የሞተው። ይሄ በሙሉ በኤልሳ የመጣ ነው። ኤልሳ ይሄ ጉድ ሳትፈጥር በፊት ወይስ ሳጠፋ በፊት አንድ ጊዜ ልዑልን ቁጭ አድርጋው፣ ልዑል በጣም ጀግና እንደሆነ ታውቃለች። እንኳን የራሱ ኬዝ የማንም ቤተሰብ ኬዝ እንደሚፈታ ታውቃለች። ጎበዝ እንደሆነ ታውቃለች። ጀግና እንደሆነ ታውቃለች። ምንም ነገር እንደማይበግረው ታውቃለች። እሱም ሆነ አንድ ጊዜ ቁጭ አድርጋ ልዑል ማማክርህ ነገር አለ። እኔ ህይወት ላይ እንደዚህ ነገር አለ። አባቴ ታሞ ክፍለ ሀገር ነው ያለው። በምን ምክንያት ክፍለ ሀገር እንደሄደ አላውቅም። አጎቴም እንደዚህ ያስፈራራኛል። ከማንም ሰው ጋር እንድገናኝ አይፈልጉም። ቤታችን ውስጥ የሆነ ኬዝ አለ። ቤታችን ውስጥ የሆነ ችግር አለ። እስኪ ችግር ቀስ በቀስ እናጣራው፣ አግዘኝ፣ ከጎን ይሁን። እስኪ ነገራቶቹን እንፍታው። ብዙ ጀግና ክሮሞች አሉ፣ ጀግና ወንድሞች አሉ። ስለዚህ ይሄ ነገር እስኪ ምን እንደሆነ እናጣራ፣ ከጀርባው ምን እንዳለ እናጣራ። ለምንስ አባቴ ክፍለ ሀገር ድረስ እንዲሄድ ተደረገ? እናቴ በዚህ ልክ አባቴን ጥላ እንድትሄድ የተደረገው ምንድን ነው? በምን ምክንያት ይሆናል? ይሄ ነገር የሆነ ኬዝ ይኖረዋል፣ እናጣራ ብላ ብትናገር ኖሮ ይህን ያህል ጉዳይ ይፈጠር ነበር። ልዑልም አይጎዳም ነበር። ልዑል ጀግና የሆነች እንደሱ ለህዝቧ የምታለቅስ እንደሱ ለህዝቧ የምትኖር ነርስ ባደርስለት ኖሮ ዛሬ ልዑልን እንዲቆም አይሄድም ነበር። በእርግጥ ሁሉ ነገር የሚጠብቀው ፈጣሪ ነው። ነገር ግን አላህ ሱብሓነሁ ወተዓላ ደግሞ በሰው አድርጎ ነው ሰበብ የሚያደርስልን። ስለዚህ እቺ ነርስ የእሱን ሰበብ ሆና ነው የመጣችው። እሱ ላይ ሰበብ ልታደርሰው የመጣችው። እሷ ዝም ብትል ኖሮ፣ እንደ ዶክተሩ ብር ተቀብላ ዝም ብትል ኖሮ ዛሬ እንደ ዋሴ ልዑልን አተነው ነበር። ዛሬ የልዑልን እናት የልጄ ሰርግ መች ነው ማየው? የልጄ ሰርግ መች ነው የምደግሰው? የልጄ ልጅ መች ነው ማየው? የልጄ ልጅ መች ነው ማቅፈው ብላ በጉጉት የምጠብቅ እናቱ ለቅሶ ላይ ነበረች። ግን ነርሷ ጀግና ስለሆነች የሰው ህይወት ስለሚያሳዝናት የሰው ብላ ስለምትኖር እንደ ልዑል ሰው መቼም የዘራው አይደል የሚያጭደው? ልዑል የዘራው ነው ያጨደው። ልዑል ዛሬ የዘራውን ነው ያጨደው። ልዑል በሰው ላይ መጥፎ ነገር ቢሰራ ኖሮ፣ ልዑል የሰው ማች ባይሆን ኖሮ፣ ልዑል የተቸገሩ ሰዎችን ባይረዳ ኖሮ ዛሬ ልዑልን ጤነኛ ሆኖ ከእናቱ ጋር ከጓደኞቹ ጋር በስነ ስርዓት አይገናኝም ነበር። ልዑል ሁሌ ደግ ነገር ስለሚሰራ ነው። እርሱን ያጋጠመችው። ዛሬ ልዑል ስለተገኘ ነው አባቷ እንዲገኝ የተደረገው። እንዳያችሁ አባቷ ፍለጋ ቢሄድ የኤልሳ አባት ፍለጋ ቢሄድበት ነው ዋሴን ያጣ ነው። ጀግና የነስራይን ክሮም የነስራይንን ዋና ሆኖ ስራ የሚሰራ ፊት ለፊት ባይወጣም ከጀርባ ሆኖ የሚሰራ ጀግና ወንድማችን ያጣ ነው። ሁሉ ነገር ለበጎ ነው የሆኑ በዚህ ነገር ሞተ እንጂ ቀዳው ቢደርስ ነው፣ ጊዜው ቢደርስ ነው። ሁላችንም ወደዛ የምንሄድ ሰዎች ነን። አሁንም ቢሆን የዋሴ ቤተሰቦችን መጽናናቱ ይስጣቸው። መላው የክሮም የነስራይን ክሮሞች ልዑልን፣ ቴዲም ትንሽ አሞታል። አላህ አፊ ያርገው። እሱ ከጭንቀት የበዛ ነው። ምግብ አይወስድም፣ እንቅልፍ አይተኛም። በጭንቀት ምክንያት የመጣ ነው። አዝሩት ወድቆ ነው ግሉኮስ ወስዶ ሐኪም ቤት አንድ ቀን ተኝቶ ወደ ቤቱ የመጣው የነበረው። እሱም ደህና ይሆናል። ምንም አይሆኑ። ለሰውን ማች የሆኑ ለሰውን ፊት ለፊት የሚቆሙ ሰዎች እኛ ህይወታችን መስዋዕትነት አድርገን ሰውን ይዳን የተቸገረ ሰው ካለበት ጭንቅ ይውጣ ብሎ እንደዚህ ለፍተው ደክሞ የሚሰሩ ሰዎች ጀግኖች በሙሉ ሁሌ እድሜና ጤና አላህ ይስጣቸው። እኔ ይሄ ነገር ነው የምመኝላቸው። ስለዚህ ለልዑል ቴዲ ስላለ ነው ካለበት እንዲወጣ ያደረገው፣ ያ መድኃኒት እንዳይወስድ ያደረገው። ያለበት በሙሉ ፈልጎ አፈላልጎ ከየት ወጣ እንዴት ገባ ዘመዶች የታሉ ብሎ እያንዳንዱ ከስር መሰረቱ ፈልጎ አዋሳ ድረስ ሂዶ ልዑልን የደረሰለት ቴዲ ነው። ያው ሌሎቹ ቢኖሩም አቤላ ቢኖርም ዘላለም ቢኖርም ግን ዋና የነገሩ ፈላጊ ያደረገው ቴዲ ነው። ቴዲ የልዑልን ልብስ አዳነ። ልዑል ደግሞ
የኤልሳን አባት ነፍስ አድነዋል። ዛሬ የኤልሳ አባት ደስተኛ ሆነው ሐኪም ቤት ገብተው ጠበል ሂደው ጥሩ ፍራሽ ላይ ተኝተው ጥሩ ወንበር ላይ ቁጭ ብለው ጥሩ ፊት አግኝተው ጥሩ ምግብ አግኝተው ጥሩ ሕክምና ጥሩ እንክብካቤ ሁሉ ነገር ጥሩ ሰላምታ አግኝተው ነው ያሉት። ዛሬ አሁን የጠፋችው ኤልሳ ናት። አሁን ኤልሳና የኤልሳ እናት ቢገኙ ኖሮ ሁሉ ነገር ሙሉ ነበር። ደግሞ እንደሚገኙ እርግጠኛ ነኝ። አንድ ቀን ጊዜውን ይቆያል እንጂ ይረዝማል እንጂ አንድ ቀን ይገኛሉ። የኤልሳን አባት በስንት ዓመተ ምህረታቸው ነው ገጠር ከገቡ? በስንት ዓመተ ምህረታቸው ነው? ስንት መከራ ስንት ስቃይ ካዩ በኋላ ነው አሁን ሉልን ልጅም ሁሉን ነገር ሆኖ የደረሰላቸው አይደል? እሷም እንደምትገኝ እናቷም እንደምትገኝ እርግጠኛ ነኝ። ሉል ምንም ነገር አያሸንፈውም። ምንም ነገር ከእሱ የሚያመልጥ ነገር የለም። ግን ቢሆንም በኤልሳ የመጣ ብዙ ሰው ተጎድተዋል። አባቷ እንዲገኝ ብታረግም ግን በእሷ ምክንያት ብዙ ሰው ተጎዳ። ሉሉ ተጎዳ። አጎቷ ሞተ። ይህ በእሷ ምክንያት ነው። ዋሴ የሞተው በእሷ ምክንያት ነው። የዚህ ሁሉ ሰበብ እሷ ናት። ግን አሁን እሷም በምን አውሬዎች ውስጥ እንዳለች የት እንዳገቷት የታወቀ ነገር የለም። በቅርብ ተገኝታ ደስተኛ የምንሆንበት ጊዜ ቅርብ እንደሚሆን እርግጠኛ ነኝ። እሷም ስትመጣ አባቷ ደግሞ ድኖ በእግሩ መሄድ ሲጀምር፣ ምክንያቱም አሁን እግሩን ምንም አይሰሩም። ሰው አንስቶ ወንበር ላይ ካላስቀመጣቸው፣ ሰው ካላስተኛቸው መንቀሳቀስ አይችሉም። እዛኔም ገጠር ያሉ ጊዜ በዊልቸር ነው ሽንት ቤትም ሲሄዱ ምንም ነገር ሲቀመጡም በዊልቸር ላይ ነበር። ግን ዛሬ ሉልን ዊልቸሩ ይቅር፣ እስኪ ዊልቸሩ ከነሱ ጋር ይራቅ። እኛ ወንበር ላይ ሶፋ ላይ ያስቀምጠን እንከባከባቸው። እንክብካቤ ስላጡ ነው፣ ሰው ስላጡ ነው፣ ሰው ናፈቃቸው። ያ ሊሆን ይችላል ብሎ ነው ሉል ዛሬ ራሱ ጋር አስጠግቶ እንደዚህ እንደ አባት የሚንከባከባቸው። የኤልሳም አባት እኮ ሰው ናፍቆኛል፣ እኔ ሰው ናፍቆኛል፣ ሰው ነው የናፈቀኝ። አንድ ወዳጅ እኮ የለኝም፣ ወዳጆቼ በሆኑ ካዱኝ፣ ሚስቴ ካደቸኝ፣ ልጄ ካደቸኝ፣ ወዳጆቼ በሆኑ ካዱኝ ነው ብሎ ያቺ እርጉም ህይወት ነው ህይወት የምትባል ልጅ የሞላችው ነገር እኮ ነው። እሷ ግን ለብር ብላ የሰውን ህይወት ሽጣለች። ግን የእጅዋ ታገኛለች። እሷም ተገኝታ የእጅዋ የመቼም ሀገራችን ላይ የሞት ፍርድ የሚባል ነገር የለም። ግን ቢሆንም እድሜ ልክሽ ተብላ ያ ነገር አግኝታ ደስተኛ እንድንሆን ቅርብ እንደሚሆንን ተስፋ አደርጋለሁ። ለምን ዋናው ሰበቡ ዋሴ እንዲሞት ሰበብ የሆነች እሷ ናት። ጫካ ይዛ ባትገባ ይሄ ነገር ባትፈጥር ኖሮ ዋሴም አይሞትም ነበር። ስለዚህ እሷም ተገኝታ ዋና ሰበቡ እሷ ስለሆነች እነዛ ወጣቶች በሙሉ ከአዲስ አበባ ሆነ ከዛ እንዲሰበስቡ ያው የአቶ ኤፍሬም እጅ ቢኖርበትም ግን ዋና ሰብሳቢዋ እሷ ስለሆነች እሷም ተገኝታ የእጇ ማግኘት አለባት። እሷ ማናትና ነው በሰው ህይወት ላይ የምትጫወተው ማናት? ተገኝታ ነበረ። እውነቱ ተናግራ ለወንድሞቿ ለእህቶቿ የምታስብ ከሆነ እውነቷ ወጥታ እጇ መስጠት እኮ ነበረባት። የኤልሳን አባት እኮ እንደዛ እኮ ነው ያሉት። እሷ ብርን ባያታላት ብር ባትፈልግ ኖሮ ቀጥ ለጥ ብላ ፖሊስ ጣቢያ ህግ ቦታ ትሄድ ነበር። ግን እሷ ያታላላት ብሩ ነው። ብር ፈልጋ ነው። በብር ነው የሸጠችኝ፣ መርዝ ነው የረጨችብኝ ብሎ እኮ የተናገሩት እውነታቸው እኮ ነው። እውነታቸው ነው የተናገሩት። እሷ ብር ባትወድ ኖሮ ዛሬ እሷ የሰውን ህይወት ሸጣ ሰውን በዚህ ልክ ጉዳተኛ እንዲሆን አድርጋ ሰውን ያልሆነ መድኃኒት እንዲወስድ አድርጋ እንዳይነሳ እንዳይንቀሳቀስ አድርጋ ወንድሟ ጥሩ ቦታ እንዲደርስ እህቷ ጥሩ ቦታ እንዲደርስ ነገ ምን እንደሚደርስባቸው በምን አወቅሽ? ምክንያቱም ሰውን ጎተሽ የሰውን ነፍስ ጎተሽ እኮ ነው ወንድምሽ ያስተምርሽው፣ ወንድምሽ ስራ ያስጀመርሽው፣ እህትሽ እንታስተምሪያት። ሰው የሰውን ህይወት ወደ ታች ዘቅዝቆ የሌላ ሰው ህይወት ቀና ማድረግ ያ ሰው ወደፊት ሲራመድ እኮ በመንገዱ ምን እንደሚያጋጥመው አናውቅም። ሁሉም ያውቀው ፈጣሪ ነው። ግን እኛ የዛሬ ደስታችን ብቻ ነው የምናየው። ዛሬ ወንድሜ ስራ ጀምሮልኛል፣ ዛሬ እህቴ ተምራለች፣ ዛሬ ቤተሰቦች ያልፈውላቸዋል፣ ጥሩ ሶፋ ላይ ቁጭ አሉ፣ ጥሩ አልጋ ላይ ተኙ፣ ጥሩ ምግብ የበሉ ነው፣ ጥሩ ቤት ነው የተቀመጡት ብለን ማሰብ ሳይሆን ነገ ቤተሰቦች ምን ይሆናሉ? የዛሬው ሳይሆን ለፊታችን ማሰብ እኮ ነው ያለብን። ብቻ የዛሬ ደስታ ማየት የለብንም። መጨረሻ ያሳምርልኝ ፈጣሪ ብሎ ሰው የሚለምነው እኮ መጨረሻችን ምን ይሆናል? ምን ላይ እንወጥቃለን? ምን ላይ እንደርሳለን? ወይ እብድ እንሆናለን፣ ወይ በመኪና አደጋ እንሞታለን። ብቻ
ብዙ ነገራቶችን አሉ። ያ ነገር ለምንድን ነው ሰው ሆነ ለምን ግንዛቤ ውስጥ አናስገባው? ለምን አናስብም? የጊዜ ደስታችን ብቻ ለምን ይዘን ነው የምንጓዘው? በእርግጥ ዛሬ እኔ ያ ሆነ ይሄ በሆኑ ሰበብ ሆኖ የሰው ህይወት አልፎ ሉሉም ተጎድቶ የኤልሳን አባት ተገኝተዋል። ይብላኝ ለወንድሙ፣ ይብላኝ ለጓደኛው፣ ይብላኝ ይሄ በሙሉ ለብር ብሎ ያደረጉ ጓደኞችም ሆነ ወንድሙ እንጂ የኤልሳን አባት ተገኝተዋል። ጥሩ ሁኔታ ላይ ነው። የተሻለ ይመጣል እንጂ የባሰበት አይሄድም። ለምን? በጥሩ ሰዎች እጅ ገብተዋላ። ከዛ ከመጥፎ ሰዎች ወጥተው በጥሩ ሰዎች እጅ ገብተዋል። የሰው ልጅ እኮ ጥሩ ሰላምታ በቂው እኮ ነው። የታመመ ሰው ጥሩ ሰላምታ በቂው ነው። ግን የኤልሳን አባት ብዙ ነገር ያጣ ሰው ነው። ናፍቆት፣ የልጅ ናፍቆት፣ የሚስት ናፍቆት፣ የሰው ናፍቆት፣ የጓደኛ ጥሩ አየር ማግኘት፣ ጥሩ ፍቅር ማግኘት፣ ጥሩ ምግብ ማግኘት ያ ሁሉ የናፈቀው አባት ስለሆነ በቅርቡ ቀን በእግሩ ሂዶ ንብረቱን እንደሚቆጣጠር ከኤልሳም ጋር ተገናኝተው ኤልሳም ቁሞ እንደሚድራት እርግጠኛ ነኝ። ኤልሳም ደግሞ በቅርቡ ትገኛለች ኢንሻአላህ። ምክንያቱም አሁን አንዳንድ ፍንጮች አሉ ስላሉ እንደምትገኝም ተስፋ አለን እላችኋለሁ። ውድ ቤተሰቦቼ የኤልሳን መገኘቷ ወይ የኤልሳን እንድትገኝ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ዱአ አድርጉ፣ ጸሎት አድርጉ። ሰላም